ሰላም ተመልካቾቻችን ዛሬ ሜንድሌይ ዴስክቶፕ እንዴት መጫን እንደሚቻልና በሜንድሌይ ሶፍትዌር ሪፈረንስ እና ሳይቴሽን እንዴት ወደ ወርድ ማስተካከል ወይም ደግሞ ወደ ወርድ መጠቀም እንደሚቻል እንመለከታለን። እሱን ለማድረግ መጀመሪያ ሜንድሌይ ዴስክቶፕ ፎር ሜንድሌይ ፎር ፒሲ የሚለውን መጫን አለብን። Mendeley software free software ነው. You can download from Google Chrome Mendeley desktop download የሚል በመጻፍ ሰርች ታደርጋላችሁ። ከዛ በኋላ you can find the free software from the icon download Mendeley desktop software የሚል ታገኛላችሁ። then download Mendeley desktop for Windows የሚለውን በመትከፍቱበት ሰዓት እዚህ ጋር እንደምትመለከቱት ዳውንሎድ ሜንድሌይ ዴስክቶፕ ፎር ዊንዶ የሚል ታገኛላችሁ። then after ዳውንሎድ ሜንድሌይ ዴስክቶፕ ፎር ዊንዶ የሚለውን በመታጫኑበት ሰዓት ኦፕኒንግ ሜንድሌይ ዴስክቶፕ የሚል WinRAR ፋይል ታገኛላችሁ። so it's around 54.9 megabyte and you can download ማለት ነው. As you hear you can see this file is already downloaded and you can open the file and right click and make open. ከዛ በኋላ ሜንድሌይ ዴስክቶፕ የሚለውን ትጭናላችሁ። እዚህ ጋር yes የምትላለች yes የምትለዋን በምትጫኑበት ሰዓት ሜንድሌይ ዴስክቶፕ ይጫናል። በመሃል የሚጠይቋችሁን ነገር እየመለሳችሁ እየሄዳችሁ ሜንድሌይ ሶፍትዌርን ትጭናላችሁ ማለት ነው። for now I already have Mendeley desktop file, so I don't need to download again to install again. So ምንሄደው አሁን ሜንድሌይ ዴስክቶፕ የሚለውን ከፍታለን። ሜንድሌይ ዴስክቶፕን ከጫናችሁ በኋላ ሜንድሌይ ዴስክቶፕ በሾርት ከት ዊንዶ ላይ ይመጣል። ይሄን በሾርት ከት የሚመጣውን ከፍተዋለን። በምንከፍት ሰዓት አክቹአሊ ይሄኛው ዊንዶ አይደለም የሚመጣው ዊንዶ ኢሜይላችሁንና ፓስወርድ ይጠይቃችኋል። ኢሜይልና ፓስወርድ ከጠየቃችሁ first you should have to create an account for ሜንድሌይ ለሜንድሌይ አካውንት ክሬት ታደርጋላችሁ። ለሜንድሌይ አካውንት ክሬት ለማድረግ ፊት ለፊት ላይ ሬጂስተር የሚል አለ። ሬጂስተር የሚለውን በምትጫኑበት ሰዓት ኢሜይል እና ፓስወርድ ይጠይቃችኋል። ኢሜይል እና ፓስወርድ ትሞላላችሁ። then ኢሜይል እና ፓስወርድ ከሞላችሁ በኋላ ተመልሳችሁ እዚህ ሜንድሌይ ዴስክቶፕ ላይ ሳይን ኢን አድርጉ ይላችኋል። then እሱን ተመልሳችሁ ሳይን ኢን ታደርጋላችሁ። so you can get this window. Then next step you should have to prepare your Mendeley desktop for the purpose of citation and for the purpose of reference, as well as you can read the document here by itself. If you double click here you can open your software. Sorry. And if you click here you can again delete, so you can read here by itself. To use the Mendeley desktop መጀመሪያ ምንድነው ማድረግ ያለብን? የምንጠቀማቸውን ነገሮች ላይብራሪ ክሬት እናደርጋለን። ላይብራሪ ክሬት ማድረግ if you do have different research and we need to open a folder for each research type. For example, if you see here fluoride research is there and constructed wetland is there and biogas plant, such folder is it. To create this folder you can click create folder. Or you can here add
create folder. This add create folder is important for having sub folder in each research type, and if you want to create folder new main folder, you can use create folder. For example, if I write here for example, you can get example folder here, but this example folder, as you see here, it doesn't have any journals or documents. So to add a document, you can use this add icon. Another way, if you see this biogas plant, or if you use this constructed wetland document, you can get some journals here. ስለዚህ እነዚህን ጆርናሎች እንዴት ነው የጨመርነው የሚለውን ነገር እንመለከታለን። ስለዚህ እዚህ ጋር ኤግዛምፕል የሚለውን ገብቼ በምመለከትበት ሰዓት ኤግዛምፕል ውስጥ ምንም አይነት ዶክመንት የለኝም። ስለዚህ ይሄንን ዶክመንት አድ የምትላለች ከፋይል በታች አድ የምትላለች እሷን አድ ፋይል ነካና እሷን አድ ፋይል ነካና የምትፈልጉበት ቦታ ወይም ደግሞ ዶክመንታችሁን ያስቀምጣችሁበት ቦታ ትሄዳላችሁ። ፎር ኤግዛምፕል እኔ if I need to bring some journals this I have some research, so here I have some journals. So if I need to add this journal, I need to right click here, and I need to Ctrl+A, or you can select all the file and open የምትለዋን ስንጫን እዚህ ጋር እንደምትመለከቱት ሁሉም ፋይሎች ይገባሉ። ከዚህ በኋላ እነዚህን ፋይሎች እዚሁ ላይ ደብል ክሊክ ብናደርግ ይከፍታል። እዚህ ጋር ላይብረሪያችን አለ፣ እዚህ ጋር ደግሞ ማንበብ የምንፈልገው እዚሁ እናነባለን፣ እዚሁ ደግሞ ሳይት እያደረግን መሄድ እንችላለን ማለት ነው። and ሌላኛው እዚህ ጋር አውተር የሚል አለ፣ ታይትል የሚል አለ፣ ይር አለ፣ ፐብሊሽድ ኢን የሚል አለ። እነዚህን አድ ኢን ወይም ደግሞ መቼ እንደተጨመሩ ወይም ደግሞ አድ እንደተደረጉ የሚያሳይ ፋይል አለ። ስለዚህ ሌላ ደግሞ እዚህ ጋር ፊልተር ባይ አውተር የሚል አለ። ይሄ ፊልተር ባይ አውተር የሚያገለግለው እዚህ ሜንድሌይ ዲስክቶፕ ላይ የተጠቀምናቸው ጆርናሎች በማን እንደተጻፉ የመጀመሪያ ስማቸውን እዚህ ጋር ያወጣልናል። ለምሳሌ if I select this one ይሄ ሰውዬ የጻፈው ጆርናል ብቻ እዚህ ጋር ትመጣለች። ይሄኛውን ብንመርጥ ደግሞ ይሄ ስኮላር የጻፈው ጆርናል ለብቻ ይመጣል ማለት ነው። ምክንያቱም ብዙ ፎልደር ሊኖረን ይችላል። ስለዚህ እነዚህ ፎልደር ውስጥ ያሉትን ነገሮች ሁሉ በስም እዚህ ጋር ያገኝልናል ማለት ነው። ሌላ ደግሞ if you need ሁሉንም ዶክመንት ያ ማለት እዚህ እናንተ ክሬት ያደረጋችሁት ፎልደር ላይ ሁሉ ያሉ ዶክመንቶችን ለማግኘት ኦል ዶክመንት ብትሉ ሁሉም ዶክመንት ይመጣል። ወይም ደግሞ ስፔሲፊካሊ የምትፈልጉት ነገር ከሆነ ፎልደሩን ክሬት ያደረጋችሁበትን በምትከፍቱበት ሰዓት ይመጣል ማለት ነው። ኔክስት የምንመለከተው ይሄንን ከጫን በኋላ እንዴት ነው ወደ ወርድ ሄደን ከወርድ ላይ ሳይት ማድረግ ያለብን የሚለውን እንመለከታለን። ለምሳሌ እዚህ ጋር ቱል ውስጥ እንገባና ኢንስታል ዌብ ኢምፖርተር ኤንድ አንኢንስታል ኤምኤስ ወርድ ፕለጊን የሚል አለ። ይሄ ነገር
የሚያገለግለው ወርዳችን ባይ ኢትሰልፍ ሜንድሌይ ዲስክቶፕ ላይኖረው ይችላል። ሜንድሌይ ዲስክቶፕ ላይኖረው ይችላል። ለምሳሌ እዚህ ጋር እኔ ኦልሬዲ ስላስተዋወቅኩት ሜንድሌይ ከሪፈረንሳችን ጋር ተገናኝቷል። ይሄንን ከሪፈረንሳችን ጋር ለማገናኘት ምንድነው ማድረግ ያለብን? ቱል ውስጥ እንገባና እዚህ ጋር ፎር ኤግዛምፕል አንኢንስታል ኤምኤስ ወርድ ፕለጊን ይላል። ነገር ግን if you don't have Mendeley desktop on your MS Word, this will be install MS Word plugin የሚል አይከን ታገኛላችሁ ማለት ነው። ስለዚህ እቺን MS Word plugin ኢንስታል የምትለዋን በምትጫኑበት ሰዓት እዚህ ጋር ኢንስታል ለማድረግ ይጠይቃችኋል። so you can install the MS Word plugin, and if you open your MS Word you can get the Mendeley reference system. ሌላኛው ጽሁፋችሁን ከጻፋችሁ በኋላ ሳይት ማድረግ ብትፈልጉ ምንድነው የምታደርጉት? መጀመሪያ የምትጽፉትን ጽሁፍ ትከፍታላችሁ። for example new word document ትከፍታላችሁ። ከዛ በኋላ እዚህ new word document ላይ የሆነ ሐሳብ ብትጽፉ for example new research type ብላችሁ if you want to cite this new research type on the field of accounting and management ብላችሁ ብትጽፉ is an example actually ብትጽፉና እቺን ነገር ሳይት ማድረግ ብትፈልጉ ሪፈረንስ ላይ ትገባላችሁ። then insert citation ስትሉ እቺኛዋ ዲያሎግ ቦክስ ትመጣለች። እቺኛዋን ዲያሎግ ቦክስ go to Mendeley የምትለዋን ብትጫኑ ወደ ሜንድሌይ ቀጥታ ትወስዳችኋለች። ነገር ግን ይሄንን ሜንድሌይ መጀመሪያ ዲስክቶፕ ላይ ያለው መክፈት መቻል አለባችሁ ቶሎ እንዲመጣላችሁ። እናንተ ለምሳሌ የምትሰሩት ሪሰርች እዚህ ኤግዛምፕል ውስጥ ቢሆን ያለው ጆርናሎቹ ለምሳሌ ይሄኛው ጆርናል ቢሆን ያነበባችሁት ወይም ደግሞ ያችን አይዲያ ያመጣችሁት ከዚህ ጆርናል ላይ ከሆነ እቺን ጆርናል ክሊክ ታደርጉና እዚች ጋር አድ ሳይቴሽን የምትላለች እሷን በምትጫኑበት ሰዓት ጆርናሉ እንደዚህ ይገባል ማለት ነው። ከዛ በኋላ ወደ ዶክመንታችሁ መጨረሻ ላይ ትሄዱና ለምሳሌ ዶክመንታችሁ 50 ከሆነ 50ኛው ፔጅ በታች ትሄዱና እዚህ ጋር ሳይት ያደረጋችሁትን ነገር ሪፈረንስ መጨመር አለባችሁ። ይሄን ሪፈረንስ ለመጨመር የምታደርጉት ምንድነው? ኢንሰርት ባቢሎግራፊ የሚል አለ። ኢንሰርት ባቢሎግራፊ የሚለውን በምትጫኑበት ሰዓት እንደዚህ ሳይቴሽኑ ወደ ሪፈረንስ ቀይሮ ያመጣዋል ማለት ነው። so the only thing you need here, you have to write here references ብላችሁ መጻፍ ብቻ ነው የሚጠበቅባችሁ። ከዛ በኋላ ይሄንን ነገር ማስተካከል ነው። ወደ ዶክመንታችሁን በምትስተካከሉበት ሰዓት የምትጠቀሙበትን ፎንት ታይፕ እና ፎንት ስታይል ትጠቀማላችሁ ማለት ነው። ከዚህ በኋላ አንዴ ይሄንን ሪፈረንስ ካወጣችሁ በኋላ ከዚህ በኋላ የምትጠቀሟቸውን ሳይቴሽኖች within to say ባይብሎግራፊ ማለት ነው። ባይብሎግራፊ 10 ማለት አይጠበቅባችሁም። አውቶማቲካሊ እዚህ ጋር ሳይት ማድረግ ስትጀምሩ አብሮ ሪፈረንሱም አውቶማቲካሊ እንደዚህ እየገባላችሁ ይሄዳል ማለት ነው። and ሳይቴሽኑን በምታስገቡበት ሰዓት
እንደምትመለከቱት አልፋቤቲካል ኦርደር ነው የሚያስቀምጠው። አልፋቤቲካል ኦርደር ካስቀመጠው ደግሞ it will be good ማለት ነው። it will be good። ስለዚህ በዚህ መልክ ሪፈረንሶችን እንዴት መጨመር እንችላለን የሚለውን አይተናል። እናመሰግናለን ስለተከታተላችሁን። በቀጣይ በእንግሊዘኛ ለማቅረብ እሞክራለሁ። It is enough for today. Thank you.